ጤና ይስጥልን። የአቶ ጌታቸው ረዳ የአልጀዚራ ቃለ ምልልስ ትኩረት ሳቢነቱ እንደቀጠለ ነው። በኢትዮጵያ ውስጥ በትግራይ ክልል ጄኖሳይድ መፈጸሙን በዓለም አቀፍ ሚዲያ የተናገሩ የመጀመሪያው የፌዴራል መንግስት ሹም ሆነዋል ጌታቸው። የጠቅላይ ሚኒስትሩ አማካሪ ይህንን በማያጠራጥር ቋንቋ ገልጸውታል። አንድ ነፍስ ያለው የመንግስት አቋም ይዞ የሚከራከር ግለሰብ እንኳን ዓለም ሚዲያ ፊት ለሻይ ቡና ወሬም የሚረባ መከራከሪያ ያለው ፖለቲከኛ ማቅረብ የማይችለው ብልጽግና ጌታቸው ረዳን አልጀዚራ ላይ ልኮ ወንጀሉ ጭቆናውና ክፋቱ እንዲነገርበት ሆኗል። በእርግጥም የአልጀዚራው ቃለ ምልልስ የዓለም ሚዲያና የፖለቲካ ማህበረሰብ የአብይ አህመድን ጭካኔና ጭቆና የኢትዮጵያውያንን መበደል እንዲረዳ በማድረግ ረገድ ብዙ ነገሮችን የገለጠ ሆኗል። አብይ ከፋፋይ አገር አጥፊና አምባገነን ናቸው የሚል ጠያቂ፣ አብይ ብቃት ያለው መሪ ነው ብዬ አላምንም የሚል ተጠያቂ የታዩበት የጌታቸው ረዳና የመህዲ ሐሰን ቃለ ምልልስ ብዙ ነገር ይገልጥልናል። በዚህ ዝግጅት ሙሉውን ወደ አማርኛ መልሰነዋል። ጌታቸው ረዳ የአብይ ደጋፊና አማካሪ ሹም ሆነው መታየታቸው እንዲሸማቀቁበት የሚያሳፍርም ነገር እንደሆነ እንዲረዱት የሚያደርገው የመህዲ ሐሰን አቀራረብ በእርግጥም የኢትዮጵያው ጠቅላይ ሚኒስትር ደጋፊ መሆን እጅግም አሸማቃቂ ምናልባትም ወንጀል እንደሆነ የሚያሳይም ነው። በእርግጥም ጌታቸው የተጠየቁት አብዛኛው ጥያቄ ከአብይ አህመድ ጋር፣ ከአቅመ ቢስነታቸው ጋር፣ ከችሎታ የለሽነታቸው ጋር፣ ከአምባገነንነታቸው ጋር፣ ድሃን ከማብዛታቸው ጋር፣ ከአገር አፍራሽነታቸው ጋር የተያያዘ ነው። ጌታቸው ጠቅላይ ሚኒስትሩን ጄኖሳይድ ፈጽመዋል ማለት አለመቻላቸውን ተከትሎ በርካቶች አስተያየት ሲሰጡ ከርመዋል። በእርግጥም ገዳዮችን መካድ ራሱን የቻለ ወንጀል ቢሆንም አብይ አህመድ መንጋዎችን እያንጋጉ ባካሄዱት የትግራይ ጦርነት አውራ ተሳታፊ የነበሩት ሰዎች በዚህኛው በጌታቸው ንግግር ሲደነቁ ማየት የዘመናችን ስላቅ አለማለቁን የሚያሳይ ነው። ጌታቸው አልጀዚራ ላይ በአብዛኛው የተብጠለጠሉት እነዚሁ የፖለቲካ መንጋዎች አብይ ሙሴ ነው እያሉ በጠቅላይ ሚኒስትሩ ደጃፍ ላይ በሚከርሙበት ወቅት አብይ በሰሯቸው ወንጀሎች ነው። ጌታቸው ጄኖሳይዱን አብይ መርቶታል ብሎ መናገር አቃተው ሲሉም እኛ የጄኖሳይድ ፈጻሚ ነበርን እያሉ መሆኑን እንኳን ልብ ያሉት አይመስልም። ጌታቸው በአልጀዚራው ቃለ ምልልሳቸው ላይ እነ ክርስቲያን ታደለ ፍትህ እንዲያገኙ ሲናገሩ ተደምጠዋል። ከጥቂት ዓመታት በፊት አቶ ክርስቲያን ታደለ የጌታቸው የቀድሞ ጓዶች ለምን ተፈቱ ብለው በፓርላማ እንደተበሳጩት ሳይሆን ጌታቸው በአልጀዚራ ተቃራኒውን ሆነው ተገኝተዋል። የኤርትራን ጦርነት አይከሰትም እያሉ እሳቸውም እንደ አብይ አህመድ እመኑኝ ማለት ጀምረዋል። በቀደመው ጊዜ የፖለቲካ ድንክ ሲሏቸው የነበሩትን ጠቅላይ ሚኒስትር ዛሬም ችሎታ ያለው መሪ እንደሆነ አላሳየም በማለት አገር የማስተዳደር ብቃት እንደሌላቸው በዓለም መድረክ መስክረዋል። ጋዜጠኛው ይህንን ተናግረህ ወደዚያች ንጉሥ ወደሚመራት አገር ትመለስ ይሆን በሚል ድምጸት ጥያቄውን አንስቷል። ወደ ሙሉ ዝግጅቱ እንግባ። Abiy, as you know, is a controversial, some would say divisive political figure in your country. እንደሚያውቁት አብይ አህመድ በኢትዮጵያ ውስጥ አወዛጋቢ ሰው ናቸው። አንዳንዶች ከፋፋይ የፖለቲካ ሰው ይሏቸዋል። አምባገነን፣ አጭበርባሪ፣ ኢትዮጵያን እየበታተነ ያለ እያሉም የሚጠሯቸው አሉ። ሰዎች ስላለቃው ይህንን ሁሉ ሲሉ የእርሶ ምላሽ ምንድን ነው? What's your response to people who make those criticisms of your boss? Some, if not most of the things I have said all along. እነዚህን ነገሮች እኔም ላለፉት ዓመታት ስላቸው ነበር። ከፕሪቶሪያው ስምምነት በኋላና ወደ ህገ መንግስታዊ ስርዓት ከተመለሰን በኋላ የትግራይ ክልል ጊዜያዊ መንግስት ፕሬዝዳንትም ከሆንኩ በኋላ ከጠቅላይ ሚኒስትሩ ጋር ከነ ፖለቲካ ልዩነቶቻችን በቅርበት መስራት ነበረብን። Whatever our political differences. You recognize that you're the person who called him a tyrant, a grifter. አምባገነን፣ አጭበርባሪ፣ ኢትዮጵያን እየበታተነ ያለ ሲሉት እንደነበር ግን እያመኑልኝ ነው አይደል? Dismembering Ethiopia. And more. ከዛም በላይ ብየዋለሁ። You actually accused him of committing the crime of crimes, genocide. በእርግጣው ከዚህም በላይ በትግራይ ህዝብ ላይ ጄኖሳይድ ፈጽመዋል ብለዋቸውም ነበር ጠቅላይ ሚኒስትሩን። አብይ አህመድ እርሶን በድሮን ሊገድሉ ሞክረዋል። እህቶን አግተው ወስደው አስረዋል። ዛሬ እህቶ ከዚህ አጋቿና አሳሪዋ ጋር እርሶን ቁጭ ብለው ሲሰሩ ስትመለከቱ ምን ትላለች? How does your sister feel about you working with the people who abducted her? Must make for an awkward family dinner. My sister would feel. እህቴ ያለፈችበት ህመም ሁሉ ይሰማኛል። ግን ደግሞ እህቴም ሆነ ሌሎች ሰዎች እንዲህ ያለ ስቃይ ይበቃቸዋል ማለት ደግሞ የተገባ ይመስለኛል። You fell out with your old party, the Tigrayan People's Liberation Front, the TPLF. ድርጅቱ ህወሓት አባረሩት። ከዚያ አብይ አህመድ ጋር ገቡ። ሌላ አማራጭ አልታየዎትም? ከእናንተ ጋር ብቻ በቃኝ ብለው በቀጥታ አብይ ጋር join the other side. You could have just said, you know what, I'm done with all of you. Yeah, one of the things I knew I had to do was to make sure that my erstwhile friends, my comrades.
አዎ እኔና የቀድሞ ጓደኞችና ጓዶቼ በፈጸምነው የአመራር ውድቀት የትግራይ ህዝብ ዋጋ ከፍሏል። እንዲህ ያለው የሁሉንም መቆጣጠር አካሄድ ከዚህ በላይ ሊፈቀድልን አይገባም። እድሉ ሲገኝ ለትግራይ ህዝብ ጥቅም ሲባል ከፌደራል መንግስቱ ጋር አብሬ መስራት ነበረብኝ። Hold on, Getachew, you're working with the federal government that you spent years calling war criminals. ቆይ ጌታቸው፣ አሁን እርስዎ እየሰሩ ያሉት ለአመታት የጦር ወንጀለኛና ጄኖሳይዳል እያሉ ይጠሯቸው ከነበሩት አብይ አህመድ ጋር ነው። አሁንም በዚያው አቋመውት ላይ ነዎት ወይስ ለአብይ ስለሚሰሩ እነዚህን ነገሮች እንዳልተፈጠሩ ትተዋቸዋል? Do you stand by those genocide accusations or have you walked them back now that you work for it? Whatever the superlatives there, I know all kinds of crimes were committed in Tigray. አጋንኝ የገለጹት ነገር እንዳለ ሆኖ ሁሉም አይነት ወንጀሎች በትግራይ ተፈጽመዋል። Did Abiy Ahmed carry out a genocide? አብይ አህመድ ጄኖሳይዱን ፈጽመውታል ወይ? I will tell you this as a lawyer. ይህንን የምነግርህ እንደ ህግ ባለሙያ ነው። ይህንን ወይንም ያንን የፈጸመው እንትና ነው ልልህ ግን አልችልም። Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? በ2013 አብይ አህመድ ጄኖሳይድ ፈጽመዋል ብለው ሲናገሩ ያኔ የህግ ባለሙያ አልነበሩም እንዴ? ያኔ እኮ አብይ አህመድ ጄኖሳይድ በትግራይ ላይ ፈጽመዋል ሲሉን ነበር። I was a lawyer when you said Abiy committed genocide on the people of Tigray. I was a lawyer. ያኔም የህግ ባለሙያ ነኝ፣ ግን በተጋጋለና በመቶ ሺዎች በሚሞቱበት ጦርነት ላይ ነበርኩ። Was it a genocide or not? ስለዚህ ጄኖሳይድ ተፈጽሟል አልተፈጸመም? Committed in Tigray. በትግራይ ውስጥ ጄኖሳይድ ተፈጽሟል ብዬ አምናለሁ። By Abiy Ahmed. እኮ በአብይ አህመድ I have to be responsible. አሁን ለምናገራቸው ቃላት መጠንቀቅ አለብኝ። So you weren't responsible. ከዚህ በፊት የማይጠነቀቁ ነበሩ ማለት ነው? Ready to stand by. አሁን በአቋሜ ለመገኘት ዝግጁ ነኝ። Just to clarify for the audience watching, you still believe it was a genocide? ቆይ ግራ ገባኝ። ተመልካቾቼ ግልጽ ይሁንላችሁ። ጄኖሳይድ እንደተፈጸመ ያምናሉ፣ ግን አብይ ፈጽሞታል ብለው መናገር አይፈልጉም። እንደዛ ነው እያሉ ያሉት? You still believe it was a genocide, but you're not willing to say he did it. It was a genocide that just happened by itself. ታዲያ ጄኖሳይዱ ዝም ብሎ በራሱ ጊዜ ተፈጠረ? No, there were so many actors involved. አይደለም፣ በጦርነቱ በርካታ ተዋናያን ነበሩ። Was he one of them? እና እኮ አብይ አንዱ ነው። በትግራይ የተካሄደውን ጦርነት የመራው እኮ ጠቅላይ ሚኒስትር አብይ አህመድ ነው። Led by Prime Minister Abiy Ahmed himself. So he led the genocide. ስለዚህ ጄኖሳይዱን መርተውታላ። በዚህ ደረጃ ነጥለን መጥራት አያስፈልገንም። That's why we invited you here to find out your... ነጥለን መጥራት አለብን እንጂ እሳቸው እኮ ናቸው ጦርነቱን የመሩት፣ በደንብ መርተውታል። እዚህ የጋበዝኖት እኮ ይህንን በማስመልከት ሐሳቡን እንዲናገሩ ነው። He led the war. He led the war. So I will give him And it the was a opportunity genocide. to defend himself in public. ራሱ ጠቅላይ ሚኒስትሩ ራሱን በፍርድ ቤትም ሆነ በአደባባይ የመከላከል መብቱን ተውለታለሁ። So you're right, there were well-documented war crimes committed by the federal government, by Eritrean troops, by Amhara militias, but human rights organizations in the United Nations... የጦር ወንጀል፣ የዘር ማጽዳትና ጄኖሳይድ በፌዴራል መንግስቱ በኤርትራ ሰራዊትና በአማራ ሚሊሻዎች ተፈጽመዋል ብለው ሲናገሩ ነበር። በትግራይ ኃይሎች በኩልም በመቶዎች የሚቆጠሩ ሰዎች ስለመገደላቸው በሰብአዊ መብት ተቋማት ተሰንዷል። እነዚህን እርስዎ በወቅቱ ድራማና ፈጠራ ናቸው ይሏቸው ነበር። ዛሬ እነዚህ የጦር ወንጀሎች መፈጸማቸውን ያምናሉ? I was making a statement defending. ስንናገርና ስንከላከል የነበረው ውሳኔዎቻችንን ነው። በሲቪሎች ላይ ስርዓታዊ ጥቃት እንዲፈጸም አልወሰንም፣ ግን ለተፈጠሩ ችግሮች ሁሉ በዓለም አቀፍ ፍርድ ቤት ለመዳኘት ዝግጁ ነን ስንል ነበር።